እናንተ ጋር ያለው ኢየሱስ የቤተ ክርስቲያን ራስ አይደለም? ሲያምር ይቀራል። አንተ ጋር ያለው ኢየሱስ ከሱ ጋር አብረህ ራስ ያደረካቸው ፍጡራን አዳብለህ ነው እየሰበከኛለሁ ከራስነት ካላወረድከው ማለት ነው እሱ። እና ቱ ቢሆንስ አንተ ኢየሱስን ስትሰብከኝ ሃይድራን እየሰበከኝ ነው የሚመስለኝ የባለሶስት ጭንቅላቱ ማለት ነው። ምክንያቱም ሌሎች ራሶች ከጀርባው እመለከታለሁ፣ ሌሎች ራሶች ከጎኑ እመለከታለሁ፣ የሚያስምሩ ምህረት የሚያሰጡ ኪዳን የተቀበሉ ማለት ነው። ስለዚህ አንተ ኢየሱስን አትሰብከኝ በጭራሽ። ለፕሮቴስታንቱ አንተ ኢየሱስን አትሰብከኝ፣ ለዛው ሜካፕ የቀባሃት ቤተክርስቲያን ውስጥ ማለት ነው። ወንጌል ላይ ቀላቅላችኋል፣ እየሰበካችሁት አይደለም እኮ ኢየሱስን ሲባል ገብተህ ሪካልክና አይ እናንተ እኮ ፕሮቴስታንቶች ግን አንተ ራስህ ማለት እኮ ነው አንተ ራስህ ወንጌል የሚባል ነገር እኮ አትሰብክም ጭራሽ። ኧረ ጭራሽ አንተ ኢየሱስ የቤተ ክርስቲያን ራስ አይደለም ስትባል ዝም ካልክ ሁለት ነገር ነው የሚሆነው። ወይ ያማል አእምሮን ያማል፣ ኮምፕሬንድ ማድረግ አትችልም፣ የሚወሩ ነገሮችን ማመዛዘን አትችልም። ወይም ደግሞ ኦልሬዲ ሌላ ሀገር ያለው ማለት ነው፣ ያ ኪንግደም ሜንታሊቲ ያለህ ማለት ነው። እና ያ ኪንግደም ሜንታሊቲ ከሌለው ሰው ጋር መስራት በጣም በጣም አድካሚ ነገር፣ አብሮ ቁጭ ብሎ ማውራት በራሱ ወይ እንደሆነ አካል ቆጥረው ካልሆነ አስቸጋሪ ነው። ለማንኛውም ወንጌል የተሸቀጠው እኛ ጋር አይደለም። ወንጌል የተሸቀጠው ፕሮቴስታንቱ ጋር አይደለም። ፕሮቴስታንቱ ጋር ወንጌል እንደውም በትክክል ስርዓቱን ይዞ እንዲሰበክ ነው የሆነው። ይኸው ኢየሱስ ብለን መጣን፣ ኢየሱስ አስባልናችሁ እናንተ። ምንም ይሄ እንትን አይደለም። ትናንትና ኢየሱስ አይደለም ወንጌል ኢየሱስ ብቻ አይደለም፣ ስለ ኢየሱስ ብቻ አይደለም ስትሉ የነበራችሁ ሰዎች ናችሁ እናንተ ማለት። እሱ ብቻ አይደለም፣ ሰነዶቻችሁ ቢገለጡ ስለማን እያወራችሁ እንደሆነ ግልጽ አድርገው ያሳያሉ። እናንተ አይደላችሁ ወንጌል የምትሰብኩት፣ እናንተ አይደላችሁ። ወንጌልን ቀላቅላችሁ ኢየሱስን የቤተ ክርስቲያን ራስ አይደለም ከወገብ በታችን እኮ ያወረዳችሁት እንዴ። በኢየሱስ የተገባው ኪዳን አልበቃ ብሎ እኮ 20 ምናምን ትውልድ ኪዳን የተሰጠው የማስማር ኪዳን የተሰጠው ፍጡር ያለው እኛ ጋር እናንተ ጋር እኮ 70 ምናምን ትውልድ 300 ትውልድ ወደፊት 300 ትውልድ ወደ ኋላ የማስማር ኪዳን እኮ የተሰጠው ለአንድ ፍጡር እናንተ ጋር ነው። ፍጡራን የቤተ ክርስቲያን ራስ የሆኑት እናንተ ጋር ነው። መላእክት የቤተ ክርስቲያን ራስ የሆኑት እናንተ ጋር ነው እንጂ እኛ ጋር አይደለም። እኛ ጋር ኢየሱስ በራስነቱ ይቆያል። እኛ ጋር ኢየሱስ ከሱ ሌላ ማንም የለንም፣ ከሱ ሌላ ራስ የለንም ብለን ስንሰብከው እንኖራለን። አዎ በጎዳና ላይ የምንሰብከው ኢየሱስ፣ ያ ቦታ ሳንመርጥ የምንሰብከው ኢየሱስ፣ ያ ትልቅ አዳራሽ ስናገኝ እድል ስናገኝ ርዕስ አድርገን የምናመጣው ኢየሱስ። ኦኬ እሱ እኛ ጋር ራስ ሆኖ ይቆያል። እናንተ ጋር ደግሞ ብዙ ራሶች አሉ። ኢየሱስን ራስ ነው ካላችሁት ካስቀመጣችኋቸው ራሶች መካከል አንዱ ነው እንጂ በጭራሽ ኢየሱስ ክርስቶስ የቤተ ክርስቲያን ብቸኛው ራስ ሆኖ አያውቅም። ራስ ነው ካላችሁት ራሱ ልክ እንደ ሃይድራ ካስቀመጣችኋቸው ራሶች መካከል አንዱ ነው። ሃይድራን ገብታችሁ ተመልከቱ። ይሄ 3 ራስ ያለው ድራገን ማለት ነው። ኦኬ ኢየሱስ አንድ ራስ አለ፣ ከሱ በላይ ኦኬ እሱ ስጋውን ቆርሶ ደሙን አፍስሶ ያዳነውን ማለት ነው፣ ለዘላለም ኪዳን ያሰጠውን እሱ ኦኬ። ከሱ በላይ ዳቦ ቆርሳችሁ 20 ትውልድ የምታስምሩባቸው ፍጡራንን ራስ አድርጋችሁ ከሱ ጋር አብራችሁ ይዛችኋል እንደ ሃይድራ ማለት ነው። እናንተ ጋር አንድ ራስ የለም። እሱ ራስ ከሆነ ነው እሱ አውርዳችሁታል፣ ከዛም አውርዳችሁታል። ምክንያቱም እሱ በራሱ መስዋዕት አድርጎ ያመጣውን ኪዳን አሮጌ አድርጋችሁታል። አዳዲስ ኪዳን ለፍጡራኖቻችሁ እየሰጣችኋቸው ማለት ነው። ኦኬ ስለዚህ ራስ ካደረጋችሁትም ከሌሎች ራሶች ጋር አብራችሁ ነው፣ ካልሆነም ደግሞ አውርዳችሁታል። ሌሎች ራሶች በላያችሁ ላይ ሾማችኋል፣ አስቀምጣችኋል። ይሄ ምንም የአደባባይ ሀቅ ነው። እዚህ እኛ የፈጠርነው ተረትም አይደል። ይሄ የአደባባይ ሀቅ ነው። ሰነዶቻችሁን ከፍቶ ማየት ብቻውን በቂ። ኦኬ ከልጇ ጎን በፈሰሰው ደሟ ታስምረን ያላችሁት እናንተ ናችሁ። የማርያም ባሪያዎች ለመሆን እንሽቀዳደም ያላችሁት እናንተው ናችሁ። መድኃኒታችሁ ናት ያላችሁት እናንተው ናችሁ። ለማርያም የአምልኮ መስዋዕት እናቀርባለን ያላችሁት እናንተው ናችሁ። ጺሙን ወይ ደግሞ ጥፍሩን በመያዝ 22 ትውልድ ምህረት እናስገኛለን ያላችሁት እናንተ ናችሁ። ዘራብሩክን እኛ አይደለም። ስለዚህ ወንጌል የተሸቀጠው እናንተ ጋር እንጂ ወንጌል የተሸቀጠው ፕሮቴስታንቱ ጋር አይደለም። ኦኬ ቀን ሾማችሁ በየቀኑ የምታነግሷቸው ፍጡራን ያሉት እናንተ ቤት ነው እንጂ እኛ ቤት አይደለም። በጭራሽ እኛ ቤት አይደለም። ኦኬ የፍጡራን ስዕል ስላችሁ የውሻ ሳይቀር ስላችሁ የምትሰግዱት እናንተ ናችሁ እንጂ እኛ አይደለም። ወንጌል ላይ የቀላቀላችሁት ወንጌልን እንዳለ ከትልቁ ክብሩ አውርዳችሁ ከፍጡራን ጋር ቀላቅላችሁ ከኢየሱስ የሚወዳደሩ ራሶችን ያስቀመጣችሁት እናንተ ናችሁ እንጂ እኛ አይደለም። አይወዳደሩም። እርግጠኞች ናችሁ? ና ቻሌንጅ ሚ ኦኬ ና ቻሌንጅ አድርግ። ስለዚህ ቁራሽ ዳቦ ሰተህ የብዙ ትውልድ ምህረት አገኛለሁ ያልከው አንተ ነህ። በኢየሱስ ያገኘው ምህረት እንትን ብሎ ማለት ነው። እሱ ሳይችል ቀርቶ ማለት ነው። እሱ አንተን እንትን ሳያደርግ ቀርቶ ማለት ነው። ስለዚህ ፕሮቴስታንቱ ጋር ያለው ኢየሱስ የቤተ ክርስቲያን ራስ አይደለም ስትል እና ታዲያ እንደ ሃይድራ ከሱ አጠገብ ሌሎች ራሶች ተክለ አስቀምጠ ሌሎች ፍጡራን ራስ ብለህ አስቀምጠ እሱን ራስ እንድቀበለው ልጠራኝ ነው ወደ አንተ ህብረት የሚሆናል። እሱ የሚሆን አይደለም፣ በጭራሽ ነገር አይደለም። ኦኬ ስላሴን ቢክድ ብሎ ያልተወገዘ መምህር ያለው አንተ ቤት ስላሴን ቢክድ ችግር የለውም፣ ከሞት ይነሳል፣ ማርያምን ብቻ እንዳይጥል፣ ማርያም ብቻ አብራው ትሁን ያለው ሰውዬ ያልተወገዘው የተጨበጨበለት አንተ ቤት ነው። ማርያም አምላክ ናት ያለው ሰውዬ ያልተወገዘው አንተ ቤት ነው። ኦኬ በስቅለቷ ቀን ያለው ሰውዬ ያልተወገዘው አንተ ቤት ነው እንጂ እኛ ቤት አይደለም።
ወደ ገሃነም ሊደርስ አንድ ፌርማታ ሲቀረው በማርያም አማላጅነት ፍርድ ከተሰጠው በኋላ ተመለሰ ብሎ ኢየሱስን ያቀለለው የኢየሱስን ፈራጅነት ያቀለለ ሰነድ ያለው አንተ ቤት ነው። ያልተወገዘ ማለት ወጥቶ ሊቃጠል የሚገቡ እናንተ ቤት ነው እንጂ ያለው እኛ ቤት አይደለም። እናንተ ቤት ነው እንጂ ያለው እኛ ቤት አይደለም። ኦኬ ፍጡራን ራስ የሆኑት እናንተ ቤት ነው እንጂ እኛ ቤት አይደለም። ወደዛ ህብረት አትጥራኝ። ወደዛ ህብረት በጭራሽ ማንንም ልትጠሩ ራሱ አይገባም። እዚህ ቀባብታችሁ ያመጣችኋትን አንዲት ተቋም አሳይታችሁ ልትሸውዱን አትችሉም። ኦኬ እዚህ እሷን ጥፍር ቀለም ስትቀቡ የቲክቶክ ማለት ነው። ጥፍር ቀለም ስትቀቡ ሜካፕ ስትቀቡ ጥቁሩን ነገሯን በነጭ ዱቄት ስታጠፉ ልትሉ ትችላላችሁ። አዎ እኛ ጋር የሚሰበከው ኢየሱስ ነው ብላችሁ ኢየሱስ ስትሉ ልትሉ ትችላላችሁ። ግን እዚሁ ያለችውን አየር ላይ ያለችውን ሜካፕ እየቀባችሁ እንጂ ከጀርባ ያለውን ጉዳችሁን እያወጣችሁት እንዳልሆነ እኛ እናውቃለን። ከጀርባ ያለውን ሁሉ ሸሽጋችሁ ከፊት ለፊት ሌላ ሜካፕ የተቀባች ሌላ ፕሲዶ ኦርቶዶክስ ፊት ለፊታችን አምጥታችሁ እንደሆነ እኛ እንረዳለን። ምክንያቱም ከጀርባችሁ ስንት ነገር እንዳለ እናውቃለን። ኢየሱስን አትሰብኩም ስንላችሁ ኢየሱስ ጌታ ነው አትሉም ሊትራሊ እያልን ሳይሆን ኢየሱስ ክርስቶስን ከሌሎች ራስ ካደረጋችኋቸው የሚያስምሩ ካደረጋችኋቸው ከሌሎች ምህረት የሚያሰጡ ካደረጋችኋቸው ፍጡራን ጋር ልትሰብኩን ስለምትሞክሩ ነው። ኦኬ ስለዚህ እዚህ ጥፍር ቀለም የምትቀባቧትን ሜካፕ የምትቀባቧትን ኦርቶዶክስ እኛ እናቃት ነው። እኛ የምናቃት ከጀርባ ያለችውን የምትደብቁትን ኦኬ ከኋላ ብዙ ነገር ሰግስጋ የያዘችውን እነዛን ካልተቀበላችሁ ጭራሽ የማትቀበላችሁን። ለዚህ ደግሞ ምስክሩ ወደ እናንተ የሚመጡ ሰዎች ናቸው። ወደ እናንተ እንደመጡ ስለተሸክመው የሚቆሙ ሰዎች ወደ እናንተ እንደመጡ ለፍጡራን ሲዘምሩ የምናያቸው ሰዎች ናቸው። ለዚህ ምስክሩ ራስ ወደሚሆነው ሳይሆን ወደ አካላቱ እያስጠጋችኋቸው አካላቱን ራስ እያደረጋችሁባቸው ያላችሁት እንደመጡ ጋቢ ለብሰው ስዕል ተሸክመው ፎቶ የሚነሱ ወገኖች እነሱ ምስክር ናቸው። ስለዚህ እናንተ ጋር ያለው ኢየሱስ የቤተ ክርስቲያን ራስ አይደለም፣ ሲያምር ይቀራል። አንተ ጋር ያለው ኢየሱስ ከሱ ጋር አብረህ ራስ ያደረካቸው ፍጡራን አዳብለህ ነው እየሰበከኝ ያለው ከራስነት ካላወረድከው ማለት ነው እሱ እና ቱ ቢሆንስ አንተ ኢየሱስን ስትሰብከኝ ሃይድራን እየሰበከኝ ነው የሚመስለኝ የባለሶስት ጭንቅላቱ ማለት ነው። ምክንያቱም ሌሎች ራሶች ከጀርባው እመለከታለሁ፣ ሌሎች ራሶች ከጎኑ እመለከታለሁ፣ የሚያስምሩ ምህረት የሚያሰጡ ኪዳን የተቀበሉ ማለት ነው። ስለዚህ አንተ ኢየሱስን አትሰብከኝ በጭራሽ። ለፕሮቴስታንቱ አንተ ኢየሱስን አትሰብከኝ፣ ለዛው ሜካፕ የቀባሃትን ቤተክርስቲያን ውስጥ ማለት ነው። እሱም ይሁን ነገር አይደለም። ኦኬ